አርስተ ዜና የጸጥታና ደህንነት ተቋማት ኃላፊዎችና ሰራተኞች በምስራቅ ሸዋ ዞን ዱግዳ ወረዳ በክላስተር የለማ የፓፓያ ምርትን ጎበኙ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተጽዕኖ ፈጣሪ ሀገር ለመገንባት በሳይንስና ቴክኖሎጂ የበቃ ትውልድ መፍጠር እንደሚያስፈልግ ገለጹ። የተለያዩ ዩኒቨርሲቲዎች ተማሪዎቻቸውን በዛሬው ዕለት አስመርቀዋል። የአዲስ አበባ ከተማ አስተዳደር 126 ሚሊዮን ብር ወጪ የተደረገባቸው የፍጆታ ዕቃዎችን በዝቅተኛ የኑሮ ደረጃ ለሚገኙ የከተማዋ ነዋሪዎች የማዕድ መጋራት መርሃ ግብር አካሄደ። የውጭ ዜና የአውሮፓ ህብረት የአፍሪካ ቀንድ ኢኒሼቲቭ ለምግብ ዋስትና የሚውል 430 ሚሊዮን ዩሮ ድጋፍ እንደሚያደርግ አስታወቀ። ጤና ይስጥልን እንደምን አምሽታችኋል የተወደዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የቅዳሜ ምሽት የ2 ሰዓት ዜናዎቻችንን ይዤላችሁ ቀርቤያለሁ። ማህሌት ታደለ ነኝ። አብራችሁን ቆዩ። የብልጽግና ፓርቲ ሴቶች ሊግ 45 አባላትን ለስራ አስፈጻሚ ኮሚቴ አባልነትና 11 የኦዲትና ኢንስፔክሽን ኮሚቴ አባላትን በመምረጥ አንደኛ ጠቅላላ ጉባኤውን አጠናቀቀ። ወይዘሮ እናትነሽ ማሩ የሊጉ ኦዲትና ኢንስፔክሽን ኮሚሽን ሰብሳቢ፣ ኡልአና ጋች ምክትል ሰብሳቢና ነቢላ መሃዲ ጸሐፊ ሆነው እንዲመሩ ተመርጠዋል። ሊጉ በሐዋሳ ሲያካሂደው የነበረውን አንደኛ ጠቅላላ ጉባኤውን ባለ 9 ነጥብ የአቋም መግለጫ በማውጣት አጠናቋል። ሊጉ በመግለጫው ብልጽግና ፓርቲ ሀገር የማሻገር ኃላፊነት ወስዶ በተንቀሳቀሰባቸው የለውጥ ዓመታት የሴቶች መብት በተግባር እንዲተረጎም ያደረገ ፓርቲ መሆኑን አመላክቷል። በሁለንተናዊ ሀገራዊ ጉዳዮች የሴቶች ተሳትፎና ሚናን ማሳደግ በሚቻልባቸው እንደዚሁም የሊጉን አደረጃጀት ማጠናከርና ወሳኝ በሆኑ ሀገራዊ ጉዳዮች ላይ ጥልቀት ያለው ምክክር አድርጓል። ኢትዮጵያ ባለፉት ጥቂት ዓመታት ያለፈችባቸውና ሁለንተናዊ ለውጥን ባመጡ ታሪካዊ ክስተቶች ሁሉ ሴቶች ግንባር ቀደም ተዋናይ ሆነው ህብረ ብሔራዊት ኢትዮጵያን ለመገንባት ጠንካራ ሚና መወጣታቸው በመግለጫው የተመላከተ ሲሆን በቀጣይም በሁለንተናዊ ሀገራዊ ጉዳዮች ውስጥ የሴቶች ተሳትፎ ተጠናክሮ እንደሚቀጥል ተገልጿል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተጽዕኖ ፈጣሪ ሀገር ለመገንባት በሳይንስና ቴክኖሎጂ የበቃ ትውልድ መፍጠር ያስፈልጋል አሉ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በተለያዩ መርሃ ግብሮች በ8ኛ ዙር ያሰለጠናቸውን ከ1400 በላይ ተማሪዎች አስመርቋል። ሩት ወጣ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በ8ኛ ዙር ያሰለጠናቸውን ከ1400 በላይ ተማሪዎች አስመርቋል። ዩኒቨርሲቲው በመደበኛ በማታና በኤክስቴንሽን መርሃ ግብር ያሰለጠናቸውን ተማሪዎችን ያስመረቀው የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ደረጀ እንግዳ ተመራቂዎች ወደ ስራው ዓለም ሲገቡ ሀገራቸውን በታማኝነት እንዲያገለግሉ መልእክት አስተላልፈዋል። የዛሬ ውድ ተመራቂዎች ነገ ሰራተኞች ሀገር ገንቢዎች ናቸው። የዩኒቨርሲቲው አሉምናይ እንድትሆኑ እንፈልጋለን። መጣችሁ የነበራችሁበትን ዩኒቨርሲቲ ከአመት በኋላ በብዛት ተቀይረን ስለምንገኝ መጣችሁ በአሉምናይ ዩኒቨርሲቲው እንድታገለግሉ በመተሄዱበት ነገር ሁሉ ደግሞ ሀገራችሁን ቅድሚያ በማድረግ ታማኝነትን ዕውቀትና ክህሎትን በዩኒቨርሲቲ ያገኛችሁትን በተግባር እንድትተረጉሙ አባታዊ ምክሬን አስተላልፋለሁ። እንኳን ደስ ያላችሁ፣ እንኳን ደስ ያለን። መልካም የምረቃ በዓል ይሁንላችሁ። ለተመራቂ ተማሪዎች የእንኳን ደስ አላችሁ መልእክት ያስተላለፉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የሀገርን ልማት ለማረጋገጥ በአንድነት መቆምና የሰው ሀብት ልማት ላይ ማተኮር ይገባል ብለዋል። ተሳስበን ተዋደን ስንኖር እንዲህ ያምርብናል። ሰውን ማልማት ለነገው የሀገር ብልጽግናና ጉዞ የበቃ ሰው ለገበያው ለማህበረሰቡ ማብቃት የአብሮነት
ማሳያ ነው። እርስ በርስ መጨካከን፣ እርስ በርስ መጎዳዳት አገራችን የሚመጥን ታሪካችን የሚመጥን የአባቶቻችን ሌጋሲ ያልሆነ አሳፋሪ ድርጊት ነው። እንዲህ አይነት ድርጊቶችን እያወገዝን ባሪያነት እየተንቀሳቀስን ጠንካራ ተወዳዳሪ የምንኮራባት የምንከብርባት ኢትዮጵያን መገንባት የኛ ኃላፊነት ነው። ተጽዕኖ ፈጣሪ ሀገርን ለመገንባት በሳይንስና ቴክኖሎጂ የበቃ ትውልድ ያስፈልጋል ያሉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ተመራቂዎች የበኩላቸውን እንዲወጡም ጥሪ አቅርበዋል። ተጽዕኖ ፈጣሪ ሀገር በቀጠናው በዓለም እንገንባ ከተባለ እያንዳንዱ ሳይንቲስት፣ ቴክኖሎጂስት፣ ተመራማሪ፣ የማህበረሰብ መሪ ሁሉ ባንድ ላይ መረባረብ እና መዝመት ይገባናል። ከዚህ አኳያ በዚህ ሌላኛው የህይወት ምዕራፍ ወደ ስራ ዓለም ስትሰማሩ ለእንዲህ አይነት ኃላፊነት ታሪክ ሰሪዎቹ ናችሁ ለመዝለቅ መዘጋጀትና መጽናት መበርታት ይኖርባቸዋል። ተመራቂ ተማሪዎችም ስራ ፈጣሪ በመሆን ሀገራቸውን ለማገልገል ማቀዳቸውን ገልጸዋል። እስካሁን የመቀጠር ሀሳብ የለኝም። እንግዲህ ይሄ ነው እቅዴ። የራሴ ነገር ለመስራት ነው። አርኪቴክቸር መንገድ ሊሆን ይችላል እንጂ ላይክ መዳረሻ አይሆንም። የሰው ልጅ ካፓቢሊቲ ብዙ ስለሆነ ማለት ነው። ስለዚህ የራሴ ነገር ለመስራት ነው ሀሳቤ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በ2030 ተጽዕኖ ፈጣሪ የሳይንስና ቴክኖሎጂ ማዕከል ለመሆን እየሰራ ይገኛል። ቀደም ሲል ሩት ወርቁ ያቀረበችውን ዜና ላስታውሳችሁ ተመልካቾቻችን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተጽዕኖ ፈጣሪ ሀገር ለመገንባት በሳይንስና ቴክኖሎጂ የበቃ ትውልድ መፍጠር ያስፈልጋል ብለዋል። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በተለያዩ መርሃ ግብሮች በ8ኛ ዙር ያሰለጠናቸውን ከ1400 በላይ ተማሪዎች አስመርቋል። ከዚሁ ጉዳይ ጋር ወደ ተገናኘ ሌላ የምርቃት ዜና ነው ማሻግራችሁ። ተመራቂዎች ወደ ስራ ሲገቡ በሚሰማሩባቸው የስራ መስኮች ሀገራቸውን በኃላፊነት እንዲያገለግሉ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ አሳሰቡ። የወልቂጤ ዩኒቨርሲቲ ለ10ኛ ጊዜ ያሰለጠናቸውን ከ1400 በላይ ተማሪዎች በተለያዩ የትምህርት መስኮች አስመርቋል። ተስፋዬ ለሜሳ በኢትዮጵያ ከ3ኛው ትውልድ የከፍተኛ ትምህርት ተቋማት መካከል የወልቂጤ ዩኒቨርሲቲ አንዱ ነው። ዩኒቨርሲቲው እስካሁን በተለያዩ የትምህርት መርሃ ግብሮች ከ16000 በላይ ተማሪዎችን አስመርቋል። በ10ኛው ዙር ምረቃት ደግሞ በመደበኛ በማታና በክረምት መርሃ ግብሮች ከ1400 በላይ ተማሪዎችን በተለያዩ የትምህርት መስኮች በመጀመሪያና በሁለተኛ ዲግሪ አስመርቋል። ከተመራቂዎቹ መካከል 1431 በመጀመሪያ ዲግሪ ሲሆኑ 64ቱ ደግሞ በሁለተኛ ዲግሪ የተመረቁ ናቸው። በዩኒቨርሲቲው ቆይታቸው በተግባርና በንድፍ ሐሳብ የተደገፈ በቂ ዕውቀት ማግኘታቸውን የተናገሩት ተመራቂዎቹ ወደ ስራው ዓለም ሲገቡ በኃላፊነት ሀገራቸውን እንደሚያገለግሉ ተናግረዋል። ባሳለፍናቸው ጊዜያቶች ብዙ ጣውረዶችን አይተናል። ወደ ከፍታውም ወደ ዝቅታውም ብዙ ነገሮችን ኮፓፕ አድርገን ስለመጣን ከዚህ በኋላ ያለው ህይወት ኦቨርካም ለማድረግ ብዙም ይከብደናል ብዬ አላስብም። ምክንያቱም እኔ የአርኪቴክቸር ዲፓርትመንት ተማሪ እንደመሆኔ መጠን ከዚህ በኋላ ያለው ላይ ስራ ፈላጊ ሆኜ ሳይሆን ስራ ፈጣሪ ሆኜ የሀገሪቷን አንድ እድገት ወደፊት እንደማራምዳት ምንም ጥርጥር የለኝም። የግቢ ቆይታ በጣም ጥሩ ነገር ነበረ። ከትምህርት በዘለለ በጣም ብዙ የህይወት ተሞክሮችን የወሰድኩበትና ስኬታማ ነበረ። የተማርኩት ሜካኒካል ኢንጂነሪንግ እንደመሆኑ መጠን ሜንቴናንስ ኢንዱስትሪ ላይ በቂ ነገር አልሰራም ብዬ አስባለሁና እዛ ኢንዱስትሪ ላይ የመስራት በራሴ የሰራቸውን የመስራት እቅድ አለኝ። የወልቂጤ ዩኒቨርሲቲ አጠቃላይ የትምህርት ጥራትን ለማሻሻል የመማር ማስተማር ሂደቱ በቴክኖሎጂ እንዲደገፍ እየተደረገ መሆኑን የዩኒቨርሲቲው ፕሬዝዳንት ዶክተር ፋሪስ ደሊል ገልጸዋል። የዩኒቨርሲቲያችን የትምህርት ጥራት ለማሻሻል የሚረዱ 80 የተደራጁ ቤተ ሙከራዎች ያሉ ሲሆን ከራሱም አልፎ የሌሎች ዩኒቨርሲቲዎች ተማሪዎች እንዲሰለጥኑበትና ምሁራን ምርምሮቻቸውን እንዲሰሩበት ምቹ ሁኔታዎች ተፈጥረዋል። በተጨማሪም ለዘመኑ ዲጂታል ቴክኖሎጂ ትኩረት በመስጠት የነበሩን 57 በዲጂታል ቴክኖሎጂ የተደገፉ የማስተማሪያ ክፍሎች ወይ ስማርት ክላስስ ብዛት ለማሳደግ የጀመርነው ፕሮጀክት በቀጣይ ጥቂት ወራት ሲጠናቀቅ ከአጠቃላይ 259 የማስተማሪያ ክፍሎቻችን 205 ወይም 79% በዲጂታል ቴክኖሎጂ የተደገፉ ስማርት ክፍሎች ይሆናሉ። የጤና ሚኒስትር ዴኤታና የወልቂጤ ዩኒቨርሲቲ የቦርድ ሰብሳቢ ዶክተር ደረጀ ዱጉማ ተመራቂዎች በሚሰማሩባቸው የሥራ መስኮች ሁሉ ሀገራቸውን በታማኝነት እንዲያገለግሉ አሳስበዋል።
በዩኒቨርሲቲ ቆይታችሁ በቀሰማችሁት የተግባርና የክህሎት ዕውቀት የሥራ ፈጣሪና ተመራማሪ ሆናችሁ ለዘመናት ታፍራና ተከብራ የቆየችውን ሀገራችሁን ኢትዮጵያ ሥራ ፈላጊ ብቻ ሳትሆኑ ሥራ ፈጣሪ በመሆን በሙሉ አቅማችሁ እንድትሰሩ በድጋሚ አደራ እላለሁ። የወልቂጤ ዩኒቨርሲቲ ለመጀመሪያ ጊዜም በሙዚቃ ትምህርት ያሰለጠናቸውን ተማሪዎች አስመርቋል። የሐዋሳ ዩኒቨርሲቲም በተለያዩ የትምህርት መስኮች ያሰለጠናቸውን 6471 ተማሪዎች አስመርቋል። ዩኒቨርሲቲው በመጀመሪያ በሁለተኛና በሶስተኛ ዲግሪ በተለያዩ መርሃ ግብሮች ለ23ኛ ዙር ያሰለጠናቸውን ተማሪዎች ነው ያስመረቀው። የሐዋሳ ዩኒቨርሲቲ ፕሬዝዳንት ዶክተር አያኖ በራሳ ተመራቂ ተማሪዎች ሀገርን ወደ ኋላ ከሚስቡ አስተሳሰቦች በመራቅ በዩኒቨርሲቲ ቆይታቸው ያገኙትን ዕውቀት ወደ ተግባር በመቀየር ለሀገር ለውጥ እንዲሰሩ አሳስበዋል። ሪፖርተራችን ሚካኤል ገዙ እንደዘገበው በምርቃት ስነ ስርዓቱ ላይ የተገኙት የኢፌዴሪ ፐብሊክ ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ ተመራቂዎች በሚሰማሩበት የስራ መስክ ሁሉ ብልሹ አሰራርን በመከላከል ለጠንካራ የስራ ባህል መጎልበት የድርሻቸውን እንዲወጡ መልእክታቸውን አስተላልፈዋል። የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ በምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በኩል ሁሌም የሚተማመኑበት ባንክ። በኢትዮጵያ ላይ ድህነትን ለመጫን ከውስጥና ከውጭ የሚንቀሳቀሱ አካላትን መከላከል እንደሚገባ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩ። ከተማ አስተዳደሩ 126 ሚሊዮን ብር ወጪ የተደረገባቸው የፍጆታ ዕቃዎችን በዝቅተኛ የኑሮ ደረጃ ለሚገኙ የከተማዋ ነዋሪዎች የማዕድ ማጋራት መርሃ ግብር አካሂዷል። ሐምራዊት ብርሃኑ ተከታትለዋለች። የአዲስ አበባ ከተማ አስተዳደር 60099 ለሚሆኑ በዝቅተኛ የኑሮ ደረጃ ውስጥ ለሚገኙ ዜጎች የማዕድ ማጋራት መርሃ ግብር አካሄደ። ዘይት፣ ፓስታ፣ ማካሮኒና ሌሎች የፍጆታ ዕቃዎች የተከፋፈለ ሲሆን አጠቃላይ 126 ሚሊዮን ብር ወጪ ሆኖባቸዋል። በመተሳሰብና በመደጋገፍ በጋራ እንሻገራለን። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በዘላቂነትም ችግሮችን ለመቅረፍ ነዋሪው ከተማ አስተዳደሩ ባመቻቸው የስራ ዕድል ተክቶ መስራት እንዳለበት ተናግረዋል። የኑሮ ውድነቱን ማቃለል ባንድ በኩል፣ በሌላ በኩል ደግሞ እናንተ ለስራ እንድትነቃቁ ለማድረግ ነው። ለስራ እንድትነቃቁ በተፈጠረላችሁ እድል ውስጥ ስራን ሳትንቁ ትንሽም ብትሆን እየሰራችሁ ራሳችሁን መደጎም እንድትችሉ በተለይ ዛሬ እዚህ ፍሬውን የምታዩት የከተማ ግብርና በአብዛኛዎቻችሁ ልትሳተፉበት የምትችሉ ስራ ዘርፍ ሆኖ ቀርቦላችኋል። የከተማ አስተዳደሩ እየደገፈ ባዘጋጀው ቦታ ላይ ተሳትፏችሁን ማጠናከር ይኖርባችኋል። ህዝባችን እንዲቸገርና እንዲራብ የሚያደርጉ የውስጥና የውጭ ጠላቶች ሴራ መኖሩን የጠቀሱት ከንቲባዋ ይህንን ለመከላከል የሁሉም ዜጋ ርብርብ አስፈላጊ ነው ብለዋል። ከውጭም ኢትዮጵያ ላይ ከፍተኛ ጫናን በማሳደር የኢትዮጵያን ሀብት በመበዝበዝ የሚሄዱ አካላት እንደዚህ አይነት ድህነት እናንተ ላይ እንዲቀጥል የማድረግ ዓላማ ራሳቸውን ደግሞ የማበልጸግ ዓላማ ስላላቸው ነው። የሀገር ውስጦቹም በማይገባ መንገድ መጠቀም የለመዱ ህዝብን ድሃን እያስለቀሱ የራሳቸውን ኪስ ማደለብ የለመዱ ናቸው። ይሄ መቀጠል የለበትም። ኢፍታዊነት መቀጠል የለበትም። ኢትዮጵያ ለውጥ ያስፈልጋታል። ይሄ ለውጥ ደግሞ ፍታዊነትን የሚያነግስ የእያንዳንዱን ኢትዮጵያዊ ህይወት በሂደት የሚቀይር እንዲሆን ነው። ስለዚህ
ይህንን ለማረጋገጥ ሁላችንም የሰላም ባለቤት እንሆን። ድጋፍ የተደረገላቸው ዜጎች የተጋረጠውን የኑሮ ውድነት ችግር በተወሰነ እፎይታ እንደሚሰጣቸው ተናግረዋል። ጉልበት ያለን ጊዜ ሰርተን እንበላለን። ዛሬ ግን ልጆቻችን ስራ የላቸው ምን የላቸው እና ለኛ እንደው ጥሩ ነው። ለኛ ለደካሞቹም ለቤተሰባችንም ያለንን ታጎራርሰን ብናድር ለኛ ደስታ ነው። እንዲህ ያለ እርዳታ ብናገኝኛማ ምንም አይከፋንም። እግዚአብሔር ይስጣችሁ። ከቤት ተውም ተመብራቱም ተምኑም ጀምሮ ያለው ጫና በጣም አስቸጋሪ ነው። እኛ ደግሞ ልጆቻችን ለመብል እንጂ ለስራ ማልደረሱ በጣም ጫና አለብን። ይሄን ለሰጠን እንግዲህ በጣም ነው የምናመሰግናቸው። በተያያዘም የለሚኩራ የልደታና የቂርቆስ ክፍለ ከተሞች በቴክኒክና ሙያ ቴክኖሎጂ ልማት ቢሮ የቀረቡ የቢሮ መገልገያ ግብዓቶችን ወይዘሮ አዳነች አቤቤ በተገኙበት ተረክበዋል። በአዳማ ከተማ እየተገነቡ ያሉ የልማት ፕሮጀክቶች የህብረተሰቡን የልማት ጥያቄ በመፍታት ረገድ የተሻለ ጠቀሜታ እያስገኙ መሆኑን የከተማ አስተዳደሩ አስታወቀ። በከተማው በህብረተሰቡ በባለሀብቶችና በተለያዩ አገልግሎት ሰጪ ተቋማት የተገነቡ የልማት ፕሮጀክቶች ተመርቀው ለአገልግሎት በቅተዋል። መለስ አምዴ በአዳማ ከተማ በህብረተሰቡ በባለሀብቶችና በተለያዩ አገልግሎት ሰጪ ተቋማት ድጋፍ የተገነቡ የልማት ፕሮጀክቶች በከተማ አስተዳደሩና የክልሉ አመራሮች በተገኙበት ተመርቀው ለአገልግሎት ክፍት ሆነዋል። የውስጥ ለውስጥ መንገድ፣ የወጣቶች መስሪያ ቦታና የመንገድ ዳር የፀሐይ ሶላር ፕሮጀክቶች ለአገልግሎት ከበቁ መሰረተ ልማቶች መካከል ናቸው። ህብረተሰቡ ከዚህ መንግስት ጎን ነው። ህዝቡም ከመንግስት ጎን ነው። በልማት ዙሪያ ላይ ብዙ ስራ እየሰራን ነው። እያስተባበርን ይሄን በጋራ እየሰራን በአገር ልማት ዙሪያ ላይ ከፍተኛ አስተዋጽኦ እያደረገ ነው። የትምህርት ቤታችን መሰራቱ የደሃ ህብረተሰብ ነው ያለ። በደሃ ህብረተሰቡ ውስጥ ችሎ የግል ማስተማር ስለማይችል እዛ ትምህርት ቤቱ መቆሙ በጣም ነው ደስ የሚለን። በአዳማ ከተማ የህብረተሰቡ ጥያቄ የሆኑ መሰረተ ልማቶችን ሁሉን ባሳተፈ መልኩ በመገንባት የተሻለ ውጤት መገኘቱን የገለጹት የከተማዋ ከንቲባ ኃይሉ ጀልዴ በዚህም የከተማዋን ገጽታ መገንባት መቻሉን ተናግረዋል። ጅሩፍ ጅሬኛከ ኡመተከኛ ጅሩፍ የህብረተሰቡን ኑሮ ለማሻሻል ሁሉንም የልማት አጋጣሚዎች መጠቀም ያስፈልጋል። እንደ ከተማ አስተዳደር የተቀላጠፈች አዳማ በሚል እቅድ የተለያዩ የልማት ፕሮጀክቶችን ከህብረተሰቡና ከባለሀብቶቹ ጋር በመሆን ገንብተን ለአገልግሎት እንዲበቁ እያደረግን ነው። ከዚህም ባሻገር የተገነቡ መሰረተ ልማት ውስጥ ህብረተሰቡን የተቀላጠፈ አገልግሎት እንዲያገኝ እየተሰራ ይገኛል። ለወጣቶች የስራ ዕድል የሚፈጥሩ ፕሮጀክቶችን በመገንባትናም አርሶ አደሮችን ወደ ኢንቨስትመንት ማሸጋገርናም ተጠቃሚ በማድረግ ረገድም አበረታች ተግባራት እየተከናወኑ ነው። ፕሮጀክቶቹን የመረቁት የኦሮሚያ ክልል ገንዘብ ቢሮ ኃላፊው አቶ ቶሎሳ ገደፋ በክልሉ ህብረተሰቡ የሚገለገልባቸው የልማት ፕሮጀክቶች ተመርቀው ለአገልግሎት ክፍት በመሆን ላይ እንደሚገኙ ጠቁመዋል። ኦሮሚያ ኬሰት ሀላ ባየ ኡልፋታ ኬሰቶ ጅሩ በኦሮሚያ ክልል አስቸጋሪ በሆነ ሁኔታ ውስጥም ሆነን በርካታ አገልግሎት ሰጪ ፕሮጀክቶችን ገንብተናል። ባለፈው አመት 11000 የሚሆኑ ፕሮጀክቶች በክልሉ መንግስት በጀትና በህብረተሰብ ተሳትፎ የገነባን ሲሆን ዘንድሮ ደግሞ 20,000 የሚሆኑ ፕሮጀክቶች ተገንብተው እየተመረቁ ነው። በተለይም በዚህ መልኩ በህብረተሰቡ ተሳትፎ የሚገነባቸው መሰረተ ልማቶች ደግሞ የሚሰጡት ፋይዳ ከፍተኛ በመሆኑ መንግስት ይህንን መልካም ተግባር የሚደግፍም ይሆናል። ህብረተሰቡ በቀጣዩ የክረምት ወራትም የአረንጓዴ አሻራና የከተማ ግብርና ላይ ትኩረት እንዲያደርግም ጥሪ ቀርበዋል። የኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ የብሔራዊ መረጃ ደህንነት አገልግሎት የፋይናንስ ደህንነትና የአርቲፊሻል ኢንተለጀንስ ኃላፊዎችና ሰራተኞች በምስራቅ ሸዋ ዞን ዱጉዳ ወረዳ በክላስተር የለማ የፓፓያ ምርትን ጎበኙ። የምስራቅ ሸዋ ዞን ዋና አስተዳዳሪ አቶ አባቡ ዋቆ በዞኑ ለፓፓያና አቮካዶ ክላስተር ከፍተኛ ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። አዝመራው ሞሴ በኦሮሚያ ክልል ምስራቅ ሸዋ ዞን ዱጉዳ ወረዳ ዘመናዊ የግብርና ስራ ትግበራ ውጤታማ ከሆነባቸው አካባቢዎች መካከል አንዱ ነው። በዞኑ አርሶ አደሮችን በክላስተር በማስተሳሰር ሰፊ ስራ እየተሰራ ነው። በተለይም አካባቢው ያለውን እምቅ የፍራፍሬ ምርታማነት ተጠቃሚ ለመሆን የተደራጁ አርሶ አደሮች ሀብት እያፈሩ ስለመሆናቸው ይናገራሉ። ፋይዳ ጉዳ ቀባይቹ ባጴኒ ፋይዳው ጥሩ ነው።
እዚህ ልማት ላይ የተሰማሩ አርሶ አደሮች ከተማ ቤትና መኪና ገዝተዋል። ትንሽ የገበያ ትስስሩ ቢስተካከል ደግሞ የበለጠ ተጠቃሚ እንሆናለን። ይህ ከ1600 ሄክታር በላይ የለማው የፓፓዬ ክላስተር ከ11 በላይ አርሶ አደሮችን ተጠቃሚ ያደረገ ነው። የምስራቅ ሸዋ ዞን ዋና አስተዳዳሪ አቶ ባቦዋቆ እንደሚሉት በዚህ ክላስተር ህይወታቸውን የቀየሩ አርሶ አደሮች ብዙ ናቸው። ትልቁ ነገር ፓፓያ ማምረት ነበረ። ክላስተር አድርገን ችግኝ አቅርበን የውጭ ዝርያ አምጥተን አርሶ አደሩን አሰልጥነን የአፈር ምርመራ ተደርጎ የውሃ አቅርቦት ተደርገው ሰፊ ስራ ነበር ሲሰራ የነበረው። ያ ሁሉ ስራ ተሰርቶ አሁን ማምረት ችለናል። የኢንፎርሜሽን መረብ ደህንነት ኤጀንሲ፣ የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት እንዲሁም የአርቲፊሻል ኢንተለጀንስ ተቋማት ኃላፊዎችና ሰራተኞች ይህን በምስራቅ ሸዋ ዞን እየለማ ያለውን የግብርና ስራ ጎብኝተዋል። የየተቋማቱ የስራ ኃላፊዎችም በጉብኝታቸው የግብርናውን አቅም ለመጠቀም አበረታች ስራዎች እየተሰሩ ስለመሆኑ መታዘባቸውን ገልጸዋል። ላይ የተሰጠው ትኩረት እጅግ በጣም ጥሩ ነው። አርሶ አደሩ በተበጣጠሰ መሬት ላይ ከሚያገኘው ምርት ወጥቶ ኩታ ገጠም ቦታዎችን በጋራ በማረስ ትልልቅ ነገሮችን ማስገኘት ይቻላል። አሁን እንደምታዩት ከዚህ እጅግ በጣም ሩቅ ነው። በዛም በኩል ተራራ ነው የሚመልሰው እርሻው። እዚህ ጋር የሚመረተው ምርት በርካታ የህብረተሰብ ክፍልን በምግብ ፍጆታ ላይ ሊያሳትፍ ስለሚችል ይሄ ተጠናክሮ መቀጠል መቻል አለበት ነው ብለው። ኢትዮጵያ በጣም ሰፊ መሬት ያላት ከፍተኛ የሆነ የውሃ ሀብት ያላት ሀገር ናትና በተለያየ አጋጣሚ ወደ ውጭም ሀገር ስንሄድ በጣም ትንሽ ቦታ ያላቸው ሀገሮችና የኛን ያክል የተፈጥሮ አቅም የሌላቸው ሀገሮች ለራሳቸው ብቻም ሳይሆን ለሌላም ሀገር ተርፈው በትንሽ ሀገር ላይ አምርተው ትልልቅ ኤክስፖርቶች በተለያየ ዓለም ላይ ሲያደርጉ ነው የምናየውና የኛ በዚህ የራሳችን የምግብ ዋስትና እንኳን ሳናረጋግጥ ለረጅም ጊዜ መቆየታችን በጣም ሚስጥር ነው። ሁሌም በጣም የሚያነጋግር ነው የነበረውና አሁን መንግስት ይሄን ቁልፍ መፍቻ የሆነ ፖሊሲ በትክክል ያገኘ አድርጌ ነው የምንረዳው። በጣም ተስፋ የሚሰጥ ለሀገራችን በተለይ እንግዲህ ከምግብ ዋስትና ስንዴ ኤክስፖርት ይደረጋል ሲባል ያው ከተማ ሆነን እዚህ ካልመጣን በስተቀር ብዙም አይታየንም ነበር። አሁን ከመጣው በኋላ እኔ በጣም ተስፋ የሚሰጥና ለኤክስፖርቱም ለሀገራችንም ጥቅም ለመመገብም ለምግብም ለኤክስፖርትም እንደሚሆን እና ተስፋ የሚሰጥ በብዙ ቦታዎች ላይ ከተስፋፋ ይሄ በጣም ጥሩ ነው የሚል ሀሳብ አለኝ ማለት ነው። የመረጃና ደህንነት ተቋማት ኃላፊዎችና ሰራተኞች በአካባቢው የችግኝ ተከላ መርሃ ግብር ማካሄደዋል። ዜናዎቻችን ይቀጥላሉ። ተመልካቾቻችን ዋና ዋናዎቹን ጉዳዮቻችንን እናስታውሳችሁ። የጸጥታና ደህንነት ተቋማት ኃላፊዎችና ሰራተኞች በምስራቅ ሸዋ ዞን ዱግዳ ወረዳ በክላስተር የለማ የፓፓያ ምርትን ጎበኙ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተጽዕኖ ፈጣሪ ሀገር ለመገንባት በሳይንስና ቴክኖሎጂ የበቃ ትውልድ መፍጠር እንደሚያስፈልግ ገለጹ። የተለያዩ ዩኒቨርሲቲዎች ተማሪዎቻቸውን በዛሬው ዕለት አስመርቀዋል። የአዲስ አበባ ከተማ አስተዳደር 126 ሚሊዮን ብር ወጪ የተደረገባቸው የፍጆታ ዕቃዎችን በዝቅተኛ የኑሮ ደረጃ ለሚገኙ የከተማዋ ነዋሪዎች የማዕድ ማጋራት መርሃ ግብር አካሄደ። ከውጪ የአውሮፓ ህብረት የአፍሪካ ቀንድ ኢኒሼቲቭ ለምግብ ዋስትና የሚውል 430 ሚሊዮን ዩሮ ድጋፍ እንደሚያደርግ አስታወቀ።
የፌዴራል ቤቶች ኮርፖሬሽን አመራሮችና ሰራተኞች በጉለሌ እጽዋት ማዕከል አገር በቀል ችግኝ በመትከል አረንጓዴ አሻራቸውን አሳርፈዋል። አረንጓዴ አሻራቸውን ያሳረፉ የኮርፖሬሽኑ ሰራተኞች በዚህ ዓመት አንድ ሰው 100 ችግኝ እንዲተክል የተቀመጠውን እቅድ ለማሳካት እየተሳተፉ መሆኑን ገልጸዋል። በቀጣይ ጊዜያት የቀሩትን ችግኞች እንደሚተክሉና የተተከሉትንም እንደሚንከባከቡም ቃል ገብተዋል። የኮርፖሬሽኑ ምክትል ዋና ስራ አስፈጻሚ ሚካኤል ገዛኸኝ የተቋሙ ሰራተኞች ከዚህ ቀደም የተከሏቸውን ችግኞች እየተንከባከቡ መሆኑን ተናግረዋል። በዘንድሮ ዓመትም አዳዲስ ችግኞችን በመትከል የተጀመረውን የአረንጓዴ አሻራ እቅድ ለማሳካት የበኩላቸውን እንደሚወጡም ጠቁመዋል። ፌዴራል ኮርፖሬሽን በአዲስ መልክ ከተዋቀረ ጀምሮ ባለፉት 4 ዓመታት ሙሉ የአረንጓዴ አሻራ የማኖር ፕሮግራሙ ላይ ተሳትፈናል። እዚህ እንደምታዩት ሁለተኛ ሶስተኛ ፕሮግራሞችን ነው እንጦጦም አስቀምጠናል እና ይህም ቀጣይነት ይኖረዋል። አሁን እንደምታዩት እንግዲህ ሁሉንም ወደ ኢንዲጂነስ በእኛ ተክሎች የተቀየረ ነው። ባህር ዛፍን የተወገደ ነው። ሶ ኔክስት ይር ላይ እነዚህ የሚቀጥሉት ዓመታት ላይ ትልቅ አገራዊ ለውጥ ያመጣል ብለን ተስፋ እናደርጋለን። ይሄንንም እንክብካቤ እንቀጥላለን። የሚቀጥለውም እያኖርን እንግዲህ ወደፊት አረንጓዴ እንትኑን አትሞስፌሩን የሚቀይር ነገር እናደርጋለን ብለን ተስፋ እናደርጋለን። የኮርፖሬሽኑ የዋና ስራ አስፈጻሚ ጽህፈት ቤት ኃላፊ አቶ ይትባረክ መንግስቴ በበኩላቸው የኮርፖሬሽኑ ቤቶች ያሉባቸው አካባቢዎች ላይ የችግኝ ተከላ ሲካሄድ መቆየቱን አስታውሰው ተግባሩ ተጠናክሮ ይቀጥላል ብለዋል። ከዚህ በፊት የተተከሉትን ችግኞች የመንከባከቡ ስራም ተጠናክሮ እንደሚቀጥል ተናግረዋል። ቀደም ባሉ ዙሮች የተከልናቸው እና ከመስሪያ ቤታችን በጣም ሩቅ ቦታ ላይ ያሉትን ደግሞ ለተወሰኑ አጭር ጊዜያቶች የጉልበት ሰራተኞችን ጊዜያዊ ቁጥር እየፈጸምን ውሃ እንዲያጠጡ እናደርጋለን። በመስሪያ ቤቶቻችን ግቢዎችና በመኖሪያ ቤቶች አካባቢ የተተከሉትን ደግሞ እንደዚሁ የነዋሪ ኮሚቴዎች አሉ በሚኖሩባቸው አፓርትመንቶች። ስለዚህ ኃላፊነቱን የሚወስዱት እነሱ ናቸው። እነሱ ቅጥር ይፈጽማሉ። ብዙ ጊዜ ግቢያቸው ውስጥ የአትክልት ሰራተኞች አሏቸው። ለነሱ የተወሰነ ክፍያዎችን በመፈጸም በተጨማሪነት ይሄን ስራ እንዲሰራ ያደርጋሉና ከሞላ ጎደል በስታቲስቲክስ ቁጥሩ ይሄ ነው ብለን ማስቀመጥ እንኳን ባንችልም ጥሩ ሁኔታ ላይ መኖራቸው መረጃዎች አሉን። ዛፎች በመትከል ምድራችንን ማደስ ይኖርብናል። የቆሸሸ ምድር ላይ የሚሰራ ፕሮጀክት፣ ያረጀ ምድር ላይ የሚሰራ ማንኛውም የቤት እድሳት ሙሉ ስለማይሆን ምድራችንን ማደስ፣ አሮጌ ቤቶች ማደስ፣ አሮጌ ሰፈርና አሰራር ማደስ፣ አሮጌ አመለካከት ማደስ ያስፈልገናል። ከፋፋይ፣ ዘረኛ፣ የሃይማኖት አክራሪነት ያለበት አመለካከትን ማደስ ያስፈልጋል። በጤናው ዘርፍ የሚደረጉ የምርምር ስራዎች የጤና አገልግሎት አሰጣጥ ማሻሻልን ታሳቢ ሊያደርጉ እንደሚገባ ተገለጸ። የኦሮሚያ ጤና ቢሮ ከጅማ ዩኒቨርሲቲ ጋር በመተባበር ዓመታዊ የምርምር ኮንፈረንስ አካሂዷል። ኤልሻዳይ ወንድማገኝ በከፍተኛ ትምህርት ተቋማትና በምርምር ማዕከላት ከሚሰሩ የጥናትና የምርምር ውጤቶች ውስጥ አንዳንዶቹ ወደ ተግባር የሚቀየሩ መሆናቸውን የተለያዩ ምሁራን ይናገራሉ። በተለይ ደግሞ በጤናው ዘርፍ አገልግሎትን ለማሻሻል በምርምር የታገዙ ሲሆን አዎንታዊ ውጤት ይገኝበታል። በምርምርና በጥናት ላይ የተደገፈ የሕክምና ስርዓት ማለት ነው። የምንሰጣቸው ሕክምናዎች በጥናት ላይ የተደገፉ የጥናት ውጤት ላይ የተደገፉ መሆን አለባቸው፣ የታገዙ መሆን አለባቸው ማለት ነው። ይሄንኑ ሐሳብ አሁን ደግሞ ወደ ጤና ስርዓት አመራር ላይ ፐብሊክ ሄልዝ አድሚኒስትሬሽን እና ፐብሊክ ሄልዝ ገቨርናንስ ላይ እየመጣ ነው። ብዙ ውሳኔዎች ይተላለፋሉ። ከትንሽ እስከ ትልቅ የጤና ውሳኔዎች ይተላለፋሉ። እንግዲህ እነዚህን ከሳይንሳዊ በሆነ መንገድ የተቃኙ እንዲሆን ማድረግ ነው። መርካቶ ገበያ ዛሬ ብንሄድ ድንገተኛ የሚባል መድኃኒት አሁንም ይሸጣል። ኢትዮጵያውያን እኛ ስጋ በል ስለሆንን የኮሶ አበባ የኮሶ ዛፍ አበባ ዱቄት ሆኖ በገጠሪቱ ኢትዮጵያ ሰው መድኃኒት ከክሊኒክ ሄዶ ፋርማሲ ሄዶ ለሚገዛ ይጠቀምባቸዋል። እነዚህን የከፍተኛ ትምህርት ተቋማት እነዚህና ሌሎች የሀገር በቀል ዕውቀቶችን ለሕክምና የሚሆኑ ዕውቀቶችን ላለፉት ብዙ ሺህ ዓመታት ሲጠቀሙ ቆይተዋል። ምርምር ተቋማት ደግሞ ይሄንን ዕውቀት አምጥተው ከዕውቀቱ ተጨማሪ ዕውቀት ከማውጣት አንፃር ስራዎችን እየሰሩ ነው የሚገኘው። በቂ አይደለም ስራው። ታዲያ ይህንን
በጤና ዘርፍ ላይ የሚደረጉ የምርምር ውጤቶችን እንዴት ወደ ተግባር መቀየር ያስፈልጋል በሚል የኦሮሚያ ክልል ጤና ቢሮ ከጁንማ ዩኒቨርሲቲ ጋር በመተባበር ዓመታዊ የጥናት ኮንፈረንስ አካሂዷል። የተለያዩ ምርምሮችን በጋራ እዛ ላይ የተገኙ ውጤቶችን በጋራ የሚያዩበት ፕላትፎርም ለመፍጠር ዋናው ዓላማ። ከዚህ በፊት እንደዚህ አይነት ፕላትፎርሞች አልነበሩም። ዩኒቨርሲቲዎች የተለያዩ በጤና ዙሪያ በክልል የተለያዩ ምርምሮች ይሰራሉ። እነዚህ ምርምሮች ግን ወደ ፕሮግራም የሚመሩ ሰዎችና ጤና ሴክተር የሚመሩ ሰዎች ቀርቦላቸው ከዛ ላይ ኢንፑት ወስዶ ለዲሲዥን ሜኪንግ ወይም ደግሞ ኢንፎርምድ ዲሲዥን ሜኪንግ የመጠቀም ባህሪ ስላልተለመደ ይሄንን ለማስፋት ይሄንን ፕላትፎርም ለመፍጠር ነው ዋናው ዓላማ። በኮንፈረንሱ ላይም በርካታ ጥናታዊ ጽሁፎች የቀረቡ ሲሆን ጥናቶቹም በጤናው ዘርፍ ወደ ተግባር እንዲለወጡ ፋይዳው የጎላ መሆኑ ተገልጿል። በምርምር የሚገኙ ውጤቶችን የማስተዋወቅ እነዚህ ደግሞ ለጤና ፖሊሲ ለጤና የተለያዩ ስልቶች የተግባራ ስልቶች ስትራቴጂዎች አሉ እቅዶች አሉ እና ፕሮግራሞች አሉ ለነሱ ግብዓት ይሆናሉ። ዓላማው ዋናው የጤና አገልግሎት አሰጣጥ ስርዓቱን ለማሻሻል በጣም ያገለግላሉ። ቅድሚያ ትኩረት ሊሰጥባቸው የሚገባቸው አጀንዳዎችን ለይተው በአጀንዳዎቹ ዙሪያ መግባባትን ፈጥሮ ለምርምር ተቋማት ለከፍተኛ ትምህርት ተቋማት እና ምርምር ለሚሰሩ ለሌሎች የልማት አጋሮችም ይሄንን ግልጽ አድርጎ አብሮ መስራት ተቀናጅቶ መስራት ውጤታማ ስራ ከመስራት አንፃር ጠቅማለሁ። ኮንፈረንሱ በጤናው ዘርፍ ከተካሄዱ ምርምሮች ልምድ በመውሰድ አገልግሎት አሰጣጡን ለማሻሻል ታልሞ የተዘጋጀ ነው። ከአንድ ምዕት ዓመት በተሻገረ የአገልግሎት ዘመናችን የሀገራችን አጠቃላይ የኢኮኖሚ እድገት በማገዝ የላቀ አስተዋጽኦ አበርክተናል። በረጅም ዓመት ልምዳችን ታግዘን አዋጭ የልማት ብድሮችን በመስጠት ለብዙ ተቋማትና ፕሮጀክቶች ስኬት አይነተኛ አጋርነታችንን አስመስክረናል። በሊዝና ፕሮጀክት ፋይናንስ ላይ የተመሰረተ ብድር መስጠታችን ደግሞ መለያችን ነው። አገልግሎታችንን ቀልጣፋና ተደራሽ ያደረጉ ዲስትሪክቶችና የቅርንጫፍ ጽሕፈት ቤቶች በመላው ሀገሪቱ ስትራቴጂካዊ ቦታዎች አሉን። ከውጭ ምንጮች ለአገር ልማት የሚመደበውን ገንዘብ ለታለመለት ዓላማ በማድረስ ዋነኛ የብድር መተላለፊያ ተቋም ሆነናል። በተለይ የውጭ ምንዛሬ ለሚያስገኙ ለግብርናና የግብርና ምርቶች ማቀነባበሪያዎች፣ ፋብሪካዎች እንዲሁም ለማዕድን ኢንዱስትሪዎች የኢንቨስትመንት ብድር እንሰጣለን። የፈጠራ ሐሳቦችንም ፋይናንስ እናደርጋለን። የምንሳተፍባቸው ፕሮጀክቶች ለአካባቢ ጥበቃ ትኩረት መስጠታቸውንም እናረጋግጣለን። የኢትዮጵያ ልማት ባንክ። የውጭ ዜና